ፍቅር ማለት ለኔ ሁሉ ነገር አሳልፎ ለዛ ሰው መስጠት። ራስ ወዳድነት የለም ፍቅር ውስጥ ባጠቃላይ ለዛ ሰው ዋጋ መክፈል ላይክ እኔ ላንተ እንደምሆንልህ ማለት ነው። የተወለድኩት ደግሞ ጎንደር ነው። እንዴት እንደተገናኘን በምን አጋጣሚ እንደተገናኘን እስኪ የሆነ ነገር ንገሪያችሁ። ሲዋደዱ ይቀናል መንገዱ ሲዋደዱ ቀናል መንገድ ሲዋደዱ ሰላም እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ ያለው እንግዲህ ያው ከም በኋላ አንጠፋም ባልነው መሰረት ላለመጥፋት እንግዲህ እየሞከርን ነው። ብቅ እያልን ነው። እንግዲህ ከዚህ በኋላም አዳዲስ የሆኑ ሀሳቦችን ይዘን እንመጣለን። እናንተ ብቻ ሰብስክራይብ ማድረጋችሁ እንዳትረሱ። አሪፍ ነገሮችን እያሰብን ያለ ነው እና እንግዲህ የትናንትናውን ቪዲዮ አይቻለሁኝ። የሁላችሁንም አስተያየት ምናምን ሰምቻለሁኝ እና አስተያየታችሁን ተቀብያለሁ። አስተያየታችሁ ደስ ይላል። ብዙ ኮሜንት እያየሁ ነበርና ብቻ ሁላችሁንም በዚህ አጋጣሚ አመሰግናለሁ ማለት እፈልጋለሁ። እና እንግዲህ ፋሚሊ ከዚህ በኋላ በአሪፍ ኮንተንቶች አሪፍ ሀሳቦችን ይዤ እናንተን በሚያዝናና መልኩ ለእናንተ ይመጥናል ብዬ በሚያስብ መልኩ ቆንጆ ነገሮችን ይዤ እመጣለሁ ብዬ አስባለሁ። እንግዲህ እናንተም እንደምትቀበሉና እንደምታበረታቱኝ ባለ ሙሉ ተስፋ ነኝ። ዛሬ የሆነ ያሰብኩት ነገር አለ ትንሽ እንግዲህ ከዚህ በኋላ የሚያሰብኩት ነገር አለ፣ ግን ደግሞ ዛሬ ለየት ያለ ነገር አስቤያለሁ። ምንድነው ሁላችሁም ጥያቄ አዘጋጁ ብያችሁ ነበርና ጥያቄ አዘጋጁ፣ ለዛ ጥያቄ መልስ ደግሞ እንመልሳለን ብዬ ነበረ። እንግዲህ ያንን ጥያቄ አይቻለሁ። አንድ 5 ምናምን ጥያቄዎችን አይቼ ነበር ኮሜንት ላይም እና በእነዛ ጥያቄዎች እንግዲህ እሷን ለመጠየቅ አኪን ለመጠየቅ እሞክራለሁ፣ ጠይቃታለሁ። የምትለውን መልስ ደግሞ አንድ ላይ ሆነን እናያለን። እንግዲህ እሷን ስንት ሰዓት ላይ ነበር ቀጥሬያታለሁ? 7 ሰዓት ምናምን ላይ ነበር የቀጠርኳትና ትንሽ አርፍዳለች፣ እየጠበቅኳት ነው። ያው እስከዛ እኔ ከእናንተ ጋር ደግሞ ትንሽ ላውራ ብዬ ነው እንትን ያልኩት ማለት ነውና እስኪ እሷን እየመጣች ነው። እስኪ ስትመጣ ሁላችሁም የምታዩት ነገር ይሆናል። የምትለውን ነገር አንድ ላይ የምንሰማ ነው የሚሆነው። እንግዲህ ይሄን ይመስላል ማለት ነው። ጥያቄም ሌላም ጥያቄ ካላችሁ ባይዘው ማወቅ የምትፈልጉት ነገር ምንም አይነት ነገር ማወቅ የምትፈልጉት ነገር ካለ ኤኒ ታይም መጠየቅ ትችላላችሁ። በፓርት 2 እንሰራላችኋለሁ። ዛሬ ይሄንን ጠይቃትና ጥያቄው ፕሮግራሙ ምናምን ሁሉ ነገሩ ከተመቻችሁ በሁለተኛ ቪዲዮ ደግሞ ፓርት 2 ብዬ እሰራለሁ ማለት ነውና እንግዲህ ጥያቄያችሁን መጠየቃችሁን እንዳትረሱ፣ እንዳታቆሙ። ጠይቁን፣ ችግር የለም። መመለስ ያለብኝን እመልሳለሁ፣ መመለስ ያለብን እመልሳለን። ዛሬ እሷን ነው የምጠይቅላችሁ። እኔም በመሀል ማግዛት ነገር ካለ አግዛታለሁ። ግን እሷንም ደግሞ እኔን መጠየቅ የምፈልገው ነገር ካለ እሷ እኔን እንድጠይቅልኝ የምፈልጉት ነገርም ካለ ማሳወቅ ትችላላችሁ። እሷ ያው ትጠይቀኛለች ማለት ነው እና ይሄን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። የትናንት ነው አብዛኞቻችሁም እንግዲህ ኢንቦክስ ላይ ማርጋችሁልኛል፣ የተወሰነም አስተያየት መሰጣችሁኛል። እንዲህ ብታደርግ የሚለውን ነገር ማይቻለኝና አስተያየታችሁን ተቀብያለሁኝ። አስተያየታችሁን እንግዲህ ለማስተካከል በጣም እጥራለሁኝ። እስከዛ እንግዲህ ያው ላለው ነገር ብቻ እናንተን ከልብ አመሰግናለሁ። በደንብ ታበረታቱኛላችሁ። በጣም ደስ የምትሉ ኦዲየንሶችም አላችሁኝ። ብቻ በቃ ከልብ አመሰግናለሁ ማለት ፈልጋለሁ። እንግዲህ ስራ አድርገን ማለት ግዴታ አድርጌ ሁሌ ለእናንተ የተለያዩ ነገሮችን ይዤ ለመቅረብ በደንብ እሞክራለሁ። እስኪ አሁን እሷን ደግሞ እንጠብቃትና የምትለውን እንሰማለን ማለት ነው። ጠይቃታለሁኝ፣ በደንብ ጥያቄውን ጠይቃታለሁኝ። ትክክለኛውን ነገር ትመልስላችኋለች፣ ለጠይቃችሁን ነገር ማለት ነው። ያው በደንብ አልጠየቃችሁም፣ ባይዘቡ በደንብ ጠይቁ ነበር ያልኳችሁ። ትንሽ ከላይ ነው የጠየቃችሁን፣ ግን ችግር የለም። በፓርት 2 ደግሞ ሌላ ጊዜ ደግሞ ሰራላችኋለሁ ጥያቄውን። ለስካሁኑ ግን ያው የጠየቃችሁን ጥያቄ በደንብ እጠይቃለሁኝ። እኔ ጥያቄ አፋጥጣታለሁ፣ በጥያቄ ነው ማፋጥጣት፣ አለቃትም። ብቻ እናንተ ያው በደንብ ፈታ በሉ የኛ ውድ ፋሚሊዎች፣ ይመቻችሁ። አሁን እሷን ጠብቃት ማለት ነው። ትንሽ
ማርፈድ ያለ ነገር ነው። ያው ሀገራችን ትንሽ ክራውድ ነው፣ መኪና ምናምን ያለ ነገር ነው። እንደዚህ ነገሮች ያጋጥማሉ። ብዙ የማይመች ነገሮች አሉና ክራውድም ሊሆን ስለሚችል ምናምን ለዛ ነው ያረፈደችው። እኔም ትንሽ ቀድሜ የተገኘሁት ከተባባልነው ሰዓትና ለዛ ነው እንግዲህ እሷን ስትመጣ እንጠይቃታለን። ለጠይቃችሁን ጥያቄ አብረን እኩል እየመለስን የምትለውን ነገር እንሰማለን ማለት ነው። ይመቻችሁ። አይኖችሽ እንደ ፀሐይ ፈንጥቀው ቢገልጹ ውበትሽን ቁመትሽ ዶጋናት መለሎ ቢያሰኝ አጎልቶ አቋምሽን ለኔ ላይ ጥቅም ላይ ረባኝ ውጫ ውበትሽ ሲያታልኖር ጎዳኝ የኔ ለስሜ መስለኝ ቆንጆ እንዳንቺ ባለም አዋለሽው ልቤን እንደ ፔንዶለም መንገድ ክራውድ ነው እያየሁት ነበር። ሲቀጥል ስራ ነበርኩኝ ነው ሮጬ የመጣሁት እንደውም። አዎ እንዴት ነሽ ታዲያ? ደህና ነው። አማን ነው ሁሉ ሰላም? ምሳ ገብቻለሁ በጠርታኝ እዚህ ነው። ያው እንግዲህ ምሳም አለ። ያው ከምሳው በፊት ግን አንዳንድ ነገሮች ስላሉ እነሱን ያው እንትን እንድንል ጥያቄዎች ተጠይቀሻልና እነዛ ጥያቄዎችን በደንብ እንድትመልሺ ነው እንግዲህ የቀጠርኩሽ ለምሳ ነው። ያው ፋሚሊ እናንተና ስለማከብር ትናንት ቃል በገባሁት መሰረት ያው ጥያቄ ጠይቁን። ከዛ በኋላ እንግዲህ ጥያቄውን እጠይቃታለሁ ብያችሁ ነበረ። እናንተም ጥያቄ ጠይቃችኋል። ልጠይቃት ዛሬ ቀጥላታለሁ። ከዛ በፊት ግን ሰላም ባያችሁ። እንዴት ናችሁ የአሌክስ ፋሚሊዎች? ያኔ ቤተሰቦች ናቸው ወይስ እንዴት ነው የሚባለው? እንዴት ናችሁ? ደህና ናችሁ ወይ? በጣም ካስጠበቅኩት ያው ይቅርታ ብየዋለሁ። እና እነሱ ናቸው የጠየቁኝ ወይስ አንተ ነው የምትጠይቀኝ? ያው እንግዲህ እነሱ ነው የጠየቁሽ። እኔ ደግሞ እንዴት ጠይቅሻለሁ? እኔ የማውቀው ነገር እኮ እኔ የማውቀው ነገር ነው። እኔ የማውቀውን ነገር ደግሞ እነሱ እንዲያውቁ ነው የምጠይቅሽ ማለት ነው። እንግዲህ ጥያቄዎቹ ወደ ጥያቄዎቹ ከመግባቴ በፊት ስለ አንቺ እስኪ የሆነ ነገር ንገሪያቸው። ማለት ስለ አንቺ፣ ስለ ትምህርትሽ፣ ስለ ቤተሰቦችሽ፣ ስለ ስንት ወንድም ስንት እህት እንዳለሽ፣ የት እንደተማርሽ፣ የት ትምህርት ቤት እንደጨረሽ፣ የት ዩኒቨርሲቲ እንደተማርሽ ምናምን ያለውን ነገር እስኪ ንገሪያቸውና ስለ አንቺ ማወቅ የሚፈልጉ በጣም ብዙ ሰዎች አሉና በጣም ወደውሻል። በዚህ አጋጣሚ በጣም ወደውሻል። ኢንቦክስ እያደረጉልሽ ነበረ፣ ለኔም ኢንቦክስ እያደረጉ ልጆች ነበሩ በጣም ምናምንና እንግዲህ ለነሱም እንዲሆን በዚህ አጋጣሚ እስኪ አንቺ ስለ ራስሽ አስተዋውቂያቸው። ከስምሽ ጀምረሽ። ያው ስሜን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ፣ ግን ለማታውቁት ያው አኪ ነው። ሙሉ ስም ደግሞ አኪያ ነው የሚሆነው እና አኪያ ማለት ደግሞ ልንገራችሁ ትርጉም ንገሪያቸው እንዴ ግድ ነው። የመጽሐፍ ቅዱስ ጥቅስ ነውና ብዙዎች ስለምጠይቁኝ አኪያ ማለት እግዚአብሔር ወንድሜ ነው ማለት ነው። የሚያውቅ ያውቀዋል እንግዲህ። እና ሌላ የተወለድኩት ደግሞ ጎንደር ነው። አባቴ የዛ ሀገር ሰው ስለሆነ እዛው ነው የተወለድኩት። ያደግኩት አዲስ አበባ ማድግ ያለው ሌላ ደግሞ ሆለታ የሚባል ሀገር ኦሮሚያ ክልል ማድግ ያለው በቃ እኔ ድብልቅ ነኝ በአጠቃላይ። እና ትምህርት ቤትም እዛው ነው የተማርኩት። ከዛኛ በላ ነው የሚባለው። በቃ ግራጁዌት አድርጌ ምናምን ጨርሻለሁ። 2 አመት ሆነኝ እና አሁን ስራ ላይ ነው ያለሁት። የራሴን ስራ ነው የምሰራው፣ የግል ስራ ነው የምሰራው። ወደ ውጭ የተመላለስኩ እቃ አመጣለሁ። በዚህ አጋጣሚ ግዙኝ። ማዘዝ የምትፈልጉ ሰዎች ካላችሁ እዘዙ። ቆንጆ ቆንጆ ልብሶች አሉ እኔ ጋር። የራሴን ፕሮሞሽን ጀምሬ ወደ ቢዝነሱ አገባች፣ ወደ ስራው አገባች እና ያው ባጭሩ እንደዚህ ነው። በጣም አሪፍ። እንግዲህ እንደሰማችሁት ነው። ሁሉን ነገር ሰምታችኋል። ይሄን ይመስላል።
ወደ ጥያቄ ስገባ እሺ ወደ ጥያቄ ስገባ እስኪ እንዴት እንደተገናኘን በምን አጋጣሚ እንደተገናኘን እስኪ የሆነ ነገር ንገሪያቸው። እኔ ከምነግራቸው አንቺ ንገሪያቸውን ያግዝሻል። በዛ መሀል ላይ እኔ እና እሱ የተዋወቅነው ፕሌን ውስጥ ነበር። ደግሞ ያው እኔ የቆረጥኩበት ሰዓት ነው የቆረጥበት ሰዓት ባይዘው ይለያይ ነበረ። ግን ያው እኔ አርፍጄ ስለነበረ ሰዓቱን መቀየሬ ያው እሱን ሊያገናኘኝ ሲሆን እግዚአብሔር ስራ ነውና ያው እኔም ስወዛገብ እሱም ያው ሰዓቱ ደርሶ ምናምን ስንወዛገብ ምናምን ብቻ የሆነ ፕሌን ውስጥ ነው ቼኪን ላይ የተዋወቅነው። ሳይያል ይቀጥላል እና ትውውቃችን ከዛ ነበር የሚጀምረው። እና ከዛስ የነበረው ነገር ከዛስ ነበርና በደንብ ንገሪያቸው። ከዛ በቃ ስንገባም የወንበር ቁጥራችን አንድ አልነበረም፣ ግን በቃ አጭበርብረንም ቢሆን አንድ እንድንቀመጥ አደረግን። አጋጣሚ ማለት ነው። በቃ ረጅም ጉዞ ስለነበረ የምናወራበት አጋጣሚ ተፈጠረ ምናምን ዝም ብለን በቃ እንዲሁ ስናወራ አጋጣሚው ደግሞ በቃ የሚያገጣጥመን የሆኑ ስራዎች ምናምን ነበሩ። ብቻ እንደዛ ያለ ነበር የተዋወቅነው። ስልክ ተለዋወጥን፣ ስንመለስ ተገናኘን። ሁሉንም ነገር ለሌላ ቀን ይቀመጥልኝ። እሺ ከዛ ፍቅር ላንቺ ምንድን ነው? ጥያቄ ነው። እነሱ የጠየቁትን ጥያቄ ነው የምጠይቅሽ። ማለት ከዛ በፊት ግን ቀድሞ የፍቅር ጥያቄ ያቀረበው ማለት ነው? እንጃ ችግር ላግዛት። እኔ ያው ምንም ጥያቄ የለውም። እኔ ነኝ የፍቅር ጥያቄ ያቀረብኩላት። በቃ ተመቸችኝ። በጣም ብዙ የሚወደድ ነገር አላት አኪ እንደምታዩት አይደለም። ሞር ደግሞ እንግዲህ ውስጣዊ ውበት፣ የሰው ልጅ ዋናው ነገር ውስጣዊ ነው አይደል? ውስጣዊ ውበት ከላይኛው ውበት ደግሞ ውስጣዊ ውበት ጎልቶ ሲታይ እና ጎልቶ ሲወጣ ደግሞ በቃ ሌላ ታሪክ። ስለዛ እንግዲህ ይሄን ይመስላል። ቀርባችሁ ለምታውቋት በቃ ቀረችባችሁ። ቀርባችሁ ለምታውቋት ግን አክቹአሊ ስለሷ ባህሪ እንዲህ ነው ወይ መናገርም አልችልም። ምክንያቱም ያቃታል። ያ ማለት ፈልጋለሁ እኔ መልሼልሻለሁ። እና ይሄኛውን ደግሞ መልሽ። እሱማ አንድ ይዞሻል። ያ እንት ፍቅር ላንቺ ምንድነው? ከባድ ጥያቄ ነው። ፍቅር ላንቺ ምንድነው? ቀላል ነው። አይ ጥያቄ ነው የጠየቁሽ ጥያቄ ነው። አራይም እናንተ ናችሁ ኮሜንት ላይ ጠይቃችሁ፣ ኮሜንት ላይ ነው እያነሳው እየጠየኳት ያለው። ፍቅር ማለት ለኔ ራስን መስጠት ነው ማለት በቃ እንጃ ከራስ በላይ ራስ ያንን ሰው መውደድ ማለት ነው። እኔ ልክ አንተን እንደምወድ ማለት ነው። ፍቅርን እኔ ውስጥ ማየት ትችላለህ ብቻ በአጠቃላይ እና ፍቅር ማለት ለኔ ሁሉ ነገር አሳልፎ ለዛ ሰው መስጠት። በቃ ራስ ወዳድነት የለም ፍቅር ውስጥ በአጠቃላይ ለዛ ሰው ዋጋ መክፈል በቃ ሁሉንም ነገር ላይክ እኔ ላንተ እንደምሆንልህ ማለት ነው። ሁሌ ፍቅርን በአንቺ ውስጥ አየሁት አትለኝ ብቻ ፍቅር በቃ ሁሉ ነገርን አሳልፎ መስጠት ነው ለዛ ሰው። በቃ ተመልሷል። ፍቅር እንግዲህ ራስን አሳልፎ መስጠት ነው ዋልሽ እና ተመልሷል። እንግዲህ ማን ነው ቶሎ የሚያኮርፈው? ማን ነው አኩራፊ? እስኪ ወይኔ ሁለታችንም ነን። እንደውም እኔ ራሴን ነበር የሚመስለኝ፣ ግን አንተ ትብሳለህ። ብስማ የምር እውነት እንግዲህ እኔ አኩራፊ ነኝ። እንደውም እኔ ማኩረፉ ለእኔ ላድርገው፣ አንተ ቶሎ ነው የምትናደደው። በቃ ብቻ ሁለታችንም እኔ እንደዚህ ነኝ። እንግዲህ የሚያቀኝ ያቀኛል ብዬ አስባለሁ። ትንሽ አኩራፊ ነኝ። ሳኮርፍም ስናደድም ያው ተመሳሳይ እና እንግዲህ መልሰሻል። ሌላኛው ደግሞ ከኔ ባህሪ የምትወጂልኝን 3 ባህሪ እስኪ ከኔ የምትወጃቸው ባህሪያቶች ይኖራሉ አይደል? እኔን ስለማትጠይቂ ነው ባዘኝ ዛሬ ጥያቄ አቅርብላት የተባልኩት እኔ ነኝ። ጥያቄ የምጠይቅሽ እኔ ነኝ። እሷ ደግሞ እኔ እንድጠይቅልኝ የምፈልጉት ነገር ካለ እሷ እንድጠይቀኝ የምፈልጉት ነገር ካለ መጠየቅ ትችላላችሁ እሷን። ከዛ እሷም እያየች ኮሜንት እያየች እኔ ትጠይቀኛለች ማለት ነው። ስለዚህ መልሽልኝ እስኪ ከኔ የምትወጃቸው ባህሪያቶች። አንደኛ በጣም ወደደ ነገር ሁሌ የምነግርህ ነገር ነው። ሰውን ሲወድ በጣም ከልቡ ነው የሚወደው። በፍቅር ጉዳይ ብቻ ሳይሆን በጓደኝነትም ደረጃ በምንም ሰው ሲወድ
በጣም ከልብ ነው የምትወደው። ለዛ ሰው የትም ቦታ ትጋፈጣለህ። ያም ሰው በሌለበትም ቢሆን በቃ ያው ለሰው የምትወደውን ነገር ያለህ ነገር እወድልሃለሁ። ሲቀጥል ደግሞ ያው ግልጸኝነትን እወደዋለሁ በጣም። ከዛ ደግሞ ለኔ ያለህን ክብር በጣም እወደዋለሁ። ደስ ይላል። እንግዲህ እንደምታዩት ነው ጥያቄው ይሄን ይመስላል። ሰምታችኋል እንግዲህ የኔንም ባህሪ ነገሩ የምታውቁት ነው። ከዚህ በፊትም ብዙ ያለው ባይዘ የሚወደድ ነገር ብዙ አለው፣ ግን ሰዓት አይበቃኝም ብዬ ነው ባወራ እና በጣም ብዙ ያላወራውለት ነገር አለ። ባይዘ ሰዓት ስለማይበቃኝ ነው። በቃ በጣም ብዙ የሚወደድለት ነገር አለ። ሌላ ጊዜ በሳሽ ነው የምነግራችሁ። እሱ እንኳን ለምዶታል ሁሌ ስለምነግረው ማለት ነው። እና ሞራል ተሰማ እንዴ ዝም ማለት አይ ቴንክ ዩ ያስማል። ማለት ያው በዚህ ልክ እኔ ማንም ገልጾኛ አያውቅምና ደግሞ ትክክለኛውን ነገር ነው ስለኔ ያወራችሁ። ያው ምክንያቱም እኔ ስለራስ ያው ራስ አያወራማ፣ እኔ አላወራም ስለራሴ፣ እኔ አላወራም። የሆነ ሰው ግን ሲያወራል ያው አሪፍ ነውና ብቻ ያው ቴንክ ዩ አመሰግናለሁ። ያው ታውቂያለሽ ያለውን ነገር ሁሉንም ታውቂያለሽ። ላንቺም እኔም ክብር አለኝ፣ በደንብ ነው የማከብርሽ። ሌላ ምለው ነገር የለኝም። በቀጣይ ደግሞ ሌላ የምጠይቅላችሁ ጥያቄዎች ካሉ ጥያቄዎችን ጨርሻለሁ። የጠየቃችሁትን ጥያቄ አድርሼ ጠይቄ እንግዲህ መልሱን ሰምታችሁታል። ሌላ ደግሞ የምጠይቅላችሁ ጥያቄ ካለ እሷ ደግሞ እኔ እንድጠይቅልኝ የምትፈልገው ነገር ካለ በሁለተኛ ቪዲዮ ደግሞ እንሰራላችኋል ሌላ ጊዜ ማለት ፈልጋለሁ። ነገ እንገናኝ በተመሳሳይ ሰዓት። ሰብስክራይብ ማድረጋችሁ እንዳትረሱ። በቅርብ 20 ሺህ ገብተን 20 ሺህ ሲገባ ደግሞ ትልቅ ጊፍት እሰጥሻለሁ። እኔም ሰጥሽ አስገቡት እንጂ እኔ ይሰጠኝ 20 ሺህ ሲገባ ትልቅ ጊፍት እሰጣታለሁ ለሷ። ወይም ደግሞ ብቻ የሆነ ነገር ብቻ ሰርፕራይዝ ነው እሱ፣ አልነግራችሁም። ሰርፕራይዝ ነው ብቻ 20 ሺህ ሲገባ እኔ ለሷ ጊፍት የምሰጠው። እንግዲህ ምሳ ሰዓት ነበር የቀጠርኩሽ፣ ምሳ እንብላ ብዬ ነበር የቀጠርኩሽ። አንቺም አርፍደሻል። ስንጠያየቅ ምናምን እንትን ስንልም ቪዲዮ ስንሰራም ኦልሞስት ሰዓቱም ሄዷል፣ ወደ 9 ሰዓት ገብቷል። ስለዚህ ወደ ራት ይቀር። ምን ይመስልሻል? ደስ ይለኛል። እራት ወደ ራት ይቀየር። ራት እንብላ አይመስልሽም? ራት እንብላ እና እንግዲህ ያው የሚዋደድ ሰው ሲለያይ ያው ከባድ ነው። ስንለያይ ሰዓቱ የሚዋደድ ሰው ሲገናኝ ሰዓቱ እንዴት እንደሚሮጥ ስማ። እና እንግዲህ ራት እንብላ። ምን ይመስልሻል? ይጓዛል ልብ አብሯት ይሄዳል። የሚበጃው ልቤ አው ያውቃል። ውጭ አይልም ሰው አለው ይነጉዳል። ሁሉም ትቼ እሄዳለሁ። ሁሉም ትቼ እሄዳለሁ። ወይ ፍንክች ካሰብኩበት አይኗን ሳላያት ፍቅሯ ብርታቴ ነው ስንቄ የሚሆነኝ ይሙላ ልህበሉኝ። ውስጤን አትገምቱት አትሂድ ያላችሁ ሰዎች እባካችሁ ምን ማለት መሆኗን ያቺን ቆንጆ ለኔ ማን ያውቃል እንደኔ? አፍርድም የሚያውቀው ያፈቀረ ሰው አፍርድም የሚያውቀው ያፈቀረ ሰው ሲዋደዱ ይቀናል መንገዱ። ሲዋደዱ ቀና ነው መንገድ